ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች የብራይተን ተጫዋች የሆነውን ያሲን አያሪን እየተከታተሉት ይገኛሉ እየተባለ ነው። እንደዚሁም በሲዝኑ 25 ጎሎችን ካስቆጠረ አንድ የአጥቂ አማካኝ ጋርም ስማቸው ተያይዟል። ቧዲን የተመለከተ አፕዴትም ይኖረናል። ፔፕ ሊንደርሰንም የተያያዘ ዘገባም ይዤላችሁ መጥቻለሁ። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም በዲስክሪፕሽናችን ላይ የቴሌግራም እና የኢንስታግራም ሊንክም ይኖራል። እነዛን ሊንክ ተጠቅማችሁም ፎሎ እንድታደርጉም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ፔፕ ሊንደርስን የተመለከተውን ዘገባ ይሆናል። ፖል ጆይስ ይዞት በወጣው ዘገባ መሰረት ፔፕ ሊንደርስ የየርገን ክሎፕን ቲም ወይም የኮቺንግ ስታፍ አባል ለመሆን ከፍተኛ ፍላጎት አለው እያለን ይገኛል። እንደሚታወቀው ከጥቂት ቀናቶች በፊት የጀርመን ብሔራዊ ቡድን በፓራጓይ ተሸንፎ ከዓለም ዋንጫው መሰናበታቸው አይዘነጋም። በዚህም ምክንያትም አሰልጣኛቸው የሆነውን ኔግልስማንን አሰናብተውታል። በሱ ምትክም የርገን ክሎፕን ለመቅጠር ከፍተኛ ፍላጎት አላቸው። አንዳንድ ድርድሮችም እንደጀመሩም ፋብሪዞ ሮማኖ በዘገባው ተናግሯል። ይሄ ድርድርም በቅርቡ ይጠናቀቃል ተብሎ ነው የሚጠበቀው። እናም የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ ተደርገው የሚሾሙ ከሆነ ፔፕ ሊንደርስ የእሳቸው ምክትል አሰልጣኝ ለመሆን ከፍተኛ ፍላጎት እንዳለው ነው እየተዘገበ የሚገኘው። እንደሚታወቀው ፔፕ ሊንደርስ በሊቨርፑል ቤት ከየርገን ክሎፕ ጋር ለ8 ለ9 ዓመታት አብሮ መስራት የቻለ አሰልጣኝ ነበር። የርገን ክሎፕም በራሳቸው ፍቃድ ከሊቨርፑል አሰልጣኝነታቸው ሲነሱ ቀጣይ አሰልጣኝ ፔፕ ሊንደርስ ሊሆን ይችላል የሚሉ አንዳንድ መረጃዎችን ስንመለከት ነበረ። ነገር ግን እነ ማይክል ኤድዋርድስና ሪቻርዲው ፔፕ ሊንደርስን አዲሱ አሰልጣኝ አድርጎ ከመሾም ይልቅ አርነ ስሎት ይሻላሉ በማለት አርነ ስሎትን መስቀጠራቸው አይዘነጋም። አርነ ስሎትን በመጀመሪያ ዓመታቸው የፕሪሚየር ሊግ ዋንጫ ማንሳት ይችላል። ፔፕ ሊንደርስም አዲሱ የአርቢ ሳልዝበርግ አሰልጣኝ ተደርገው ተቀጥረው ነበር። ነገር ግን ከ6 ወራት ቆይታ በኋላ ከስራቸው ሊሰናበቱ ይችላል። ከዛ በኋላ ግን የፔፕ ጋርዲዮላ ምክትል አሰልጣኝ ሆኖም ያለፈውን ሲዝን ከማንቸስተር ሲቲ ጋር መቆየት ችሏል። ነገር ግን ሲዝኑ እንዳበቃ ፔፕ ጋርዲዮላ ከማንቸስተር ሲቲ አሰልጣኝነታቸው ራሳቸውን ማንሳታቸው ተከትሎ መለያየታቸውን ተከትሎ በዚህ ሰዓት ላይ ፔፕ ሊንደርስ ምንም አይነት ስራ ላይ አይደለም የሚገኙት። እናም የርገን ክሎፕ አዲሱ የጀርመን ብሔራዊ ቡድን አሰልጣኝ ተደርጎ የሚሾሙ ከሆነ የእርሳቸውን ምክትል ለመሆን ከፍተኛ ፍላጎት አላቸው ነው እያለን የሚገኘው ፖል ጆይስ በዘገባው። በተጨማሪም ግን ሌሎች ዘገባዎችን ከተመለከታችሁ የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ ተደርገው የሚሾሙ ከሆነ የቀድሞ ምክትል አሰልጣኞቻቸውን አብረው መውሰድ ይፈልጋሉ ነው እየተባለ የሚገኘው። በተለይ በሊቨርፑል እያሉ የነበሩትን የኮቺንግ ስታፍም በጀርመን ብሔራዊ ቡድን አብረዋቸው እንዲሆኑ ይፈልጋል እየተባለ ነው የሚገኘው። ይሆናል ወይ የሚለውን አብረን የምንመለከት ይሆናል። በመቀጠልም ቧዲን ወደ ተመለከተው ዘገባ ነው የምናመራው። የሊል ፕሬዚዳንት የሆኑት ኦሊቨር ላታንግ ከኢሮስፖርት ፍራንስ ጋር ባደረጉት ቆይታ ቧዲንግ ከክለቡ የሚለቀው በከፍተኛ ሂሳብ ብቻ ነው የሚል አስተያየትን ሰጥቷል። አያይዙን በሰጡት አስተያየት በዚህ ሰዓት ላይ ምን ያህል ገንዘብ ያወጣል የሚለውን ነገር መናገር አልፈለግም። ነገር ግን ደግሞ የትራንስፈር ማርኬቱን ከተመለከታችሁት ለቧዲም ከፍተኛ ገንዘብ እንደሚያስፈልገው ግን በእርግጠኝነት መናገር ይቻላል። ለምሳሌ ኤሊዮት አንደርሰንና ሳንድሮ ቶናሊ የተዘዋወርበትን ሂሳብ እየተመለከትን ነው የምንገኘው። እነዚህ ተጫዋቾች ደግሞ እድሜያቸውን ከተመለከትን ከዚህ በኋላ በጣም ብዙ የሚሻሻሉበት እድሜ ላይ ናቸው ለማለት ትንሽ ያስቸግራል። እንደዛም ሆኖ ግን ከፍተኛ ገንዘብ ወጥቶባቸዋል። ቧዲን ከተመለከታችሁ ግን ገና 18 ዓመቱ ላይ ነው የሚገኘው። በዚህ እድሜው ግን በጣም ትልቅ ታለንት እንዳለው እየተመለከትን ነው የምንገኘው። ከዚህ በኋላም ደግሞ ራሱን ማሻሻል የበለጠ ምርጥ መሆን የሚችልበትም እድሜ ላይም ነው የሚገኘው። ማንኛውም ክለብ ይህንን ተጫዋች ማስፈረም የሚፈልግ ከሆነ የግድ ትልቅ ገንዘብን ይዞ መምጣት አለበት የሚል አስተያየትን ሰጥቷል። እንደሚታወቀው ሊቨርፑሎች፣ ማንቸስተር ሲቲዎች፣ አርሰናሎች፣ ሪያል ማድሪዶች፣ ፒኤስጂዎች እንደዚሁም ሌሎች ክለቦችም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው ነው እየተባለ የሚገኘው። ከዚህ ቀደም እንግዲህ ማንኛውም ክለብ ይህንን ተጫዋች ማስፈረም የሚፈልግ ከሆነ ከ70 እስከ 80 ሚሊዮን ፓውንድ ማውጣት አለባቸው ሲባል ነበረ። ምናልባትም በጣም ከገፋ ደግሞ እስከ 100 ሚሊዮን ዩሮ ወደ 86 ሚሊዮን ፓውንድ አካባቢ ማውጣት አለባቸው ሲባል ነበረ። አሁን ላይ ግን የሊል ፕሬዚዳንት የሆኑት ኦሊቨር ላታንግ ግን ምናልባትም ከ100 ሚሊዮን ፓውንድ በላይ ሊጠይቁ እንደሚችሉ ነው ፍንጭ እየሰጡ የሚገኙት። ሊቨርፑሎች ይህንን ያህል ገንዘብ ለዚህ ወጣት ተጫዋች ያወጣሉ? በጣም ትልቅ ጥያቄ ነው። በእርግጥ ልጁ በጣም ኳሊቲ ያለው ተጫዋች ነው። ከዚህ በኋላ ምርጥ መሆን ይችላል። ነገር ግን ደግሞ ገና 18 ዓመት ለሞላው ተጫዋች ይህን ያህል ገንዘብ ሊቨርፑሎች ያወጣሉ የሚል ሀሳብ የለኝም። ምናልባት እስከ 100 ሚሊዮን ዩሮ ድረስ ወይም 86 ሚሊዮን ፓውንድ ድረስ ሊያወጡ ይችላሉ። ከዛ በላይ ግን ያወጣሉ የሚል እምነት የለኝም። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ሊቨርፑሎች በተጠናቀቀው ሲዝን 25 ጎሎችን ካስቆጠረ አንድ የአጥቂ አማካኝ ጋር ስማቸው እየተያዘ ነው የሚገኘው።
አይዲል የተባለው የስፓኒሽ ጋዜጣ ይዞት በወጣው መረጃ መሰረት ሊቨርፑሎች ሰርጂ አራቢስን በቅርበት እየተከታተሉት ይገኛሉ እያለን ይህ ተጫዋች እንግዲህ ለአልሜራ ነው እየተጫወተ የሚገኘው። በተጠናቀቀውም የ2025/26 የውድድር ዘመን በአጠቃላይ 42 ጨዋታዎችን ማድረግ ችሎ ነበረ። በእነዚህ 42 ጨዋታዎች ደግሞ 25 ግቦችንና 7 አሲስቶችን ማስመዝገብ የቻለ ተጫዋች ነው እና ባሳየው ምርጥ የሚባል እንቅስቃሴ የተለያዩ ክለቦች በቅርበት እየተመለከቱት ነው የሚገኙት። ከነዚህ ክለቦች መካከል ደግሞ አንደኛው ሊቨርፑል እንደሆነ ለዛው ለአልሜሪያ ቅርብ የሆነው አይዲል የተባለው ጋዜጣ በዘገባቸው ተናግሯል። ይህ ተጫዋች እንግዲህ እንደ አጥቂ አማካኝነቱ በጣም ጥሩ ኳሊቲ እንዳለው ነው እየተዘገበ የሚገኘው። በተለይ ደግሞ ክፍተቶችን የማሽተት ባህሪው እንደዚሁም ደግሞ በቀላሉ ወደ ቦክስ ውስጥ የመግባት ብቃቱ እንደዚህ ጎሎችን የማስቆጠር ከዛ በተጨማሪም ደግሞ ቨርሳታይል የሚባል ተጫዋች ነው። 10 ቁጥር ቦታ ላይ እንደዚሁም ደግሞ በቀኝ ክንፍ በኩልም መጮት የሚችል ተጫዋች እንደሆነም ነው እየተነገረ የሚገኘው እና ሊቨርፑሎች ይህንን ተጫዋች ደግሞ ለማስፈረም እንቅስቃሴ የሚያደርጉ ከሆነ በትንሹ 10 ሚሊዮን ፓውንድ ያወጣሉ ተብሎ ነው የሚጠበቀው። በእርግጥ አሁን ላይ የተለያዩ ክለቦች እዚህ ተጫዋች ላይ ፍላጎት ማሳየታቸውን ተከትሎ ምናልባትም ከ10 ሚሊዮን ፓውንድ ትንሽ ከፍ ያለ ገንዘብ ሊያስወጣቸው ይችላል። ነገር ግን ደግሞ ያን ያህል ውድ የሚባል ተጫዋች እንዳልሆነ ነው እየተነገረ የሚገኘው። በእርግጥ በዚህ ሰዓት ላይ ሊቨርፑሎች ይህንን ተጫዋች ለማስፈረም ቅድሚያ ይሰጣሉ ተብሎ አይጠበቅም። ምክንያቱም ደግሞ በዚህ ሰዓት ላይ የ10 ቁጥር ቦታ ላይ የሚጫወት ተጫዋች እጥረት የለባቸውም። እዛ ቦታ ላይ ፍሎሪን ቪርትስ አለ፣ ዶሚኒክ ሶብዝ ላይ መጮት ይችላል። እንደዚሁም ደግሞ ከቆየም ሃርቪ ኤሊየትም እዛ ቦታ ላይ መጮት የሚችል ተጫዋች ነው። አሌክስ ማካሊስተርም ከርትስ ጆንስም ያንን ቦታ ከቨር ማድረግ የሚችሉ ተጫዋቾች ናቸውና ለእንደዚህ አይነት ተጫዋቾች ቅድሚያ ይሰጣሉ ተብሎ አይጠበቅም። ነገር ግን ደግሞ ከዚህ ቀደም በተደጋጋሚ ስንለው እንደነበረ ሊቨርፑሎች ተጫዋቾችን ከሚያስፈርሙባቸው ምክንያቶች አንደኛው ማርኬት ኦፖርቹኒቲ ነው እና ይሄ ተጫዋች ገና 24 ዓመቱ ላይ ነው የሚገኘው። እንደዚሁም ደግሞ 10 ቁጥር ቦታ ላይ መጮት ይችላል። ካስፈለገም ወደ ቀኝ ክንፍ ወጥቶ መጮት የሚችል ተጫዋች ነው። እንደዚሁም ደግሞ በተጠናቀቀው ሲዝን 25 ግቦችንና 7 አሲስቶችን ማስመዝገብ የቻለ ተጫዋች ነውና ጥሩ የሚባል ተጫዋች ነው። በዚህ ምክንያትም ሊቨርፑሎች በዚህ የክረምት የዝውውር መስኮት አስፈርሞት ካስፈለገ ከ2 ዓመት በኋላ ካስፈረሙበት ሂሳብ ከፍ አድርገው ሊሸጡ የሚችሉበት እድል አለና ጥሩ ማርኬት ኦፖርቹኒቲ ነው ብለው ካሰበው ምናልባትም ሲያስፈርሙት ልንመለከት የምንችልበት እድል አለ። ነገር ግን ቅድሚያ ይሰጡታል ተብሎ ግን አይጠበቅም። ምክንያቱም በዚህ ሰዓት ላይ መሀል ሜዳው ላይ ከተመለከትን እንኳን ራሱ ቅድሚያ የሚሰጡት የ6 ቁጥር ቦታውን ነው። ያንን ቦታ ደግሞ ለማጠናከር የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት እና ይህንን ተጫዋች የማስፈረም ነገር አንገብጋቢ የሚባል አይደለም። ነገር ግን ማርኬት ኦፖርቹኒቲ ስለሆነ ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አለ ተብሎ ይጠበቃል። በመቀጠልም የምንመለከተው ያሲን አያሪን የተመለከተውን ዘገባ ይሆናል። ኮት ኦፍ ሴድ ይዞት በወጣው ዘገባ መሰረት ሊቨርፑሎች ይህንን የብራይተን ተጫዋችን በቅርበት እየተከታተሉት ይገኛሉ እያለን ነው። ይህ ተጫዋች እንግዲህ ገና 22 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ ላለፉት 2 ሲዝኖች በብራይተን ቤት በፕሪሚየር ሊጉ ሲጫወት ነበረ። እናም የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ቴክኒካሊም በጣም ጥሩ ኳሊቲ ያለው ተጫዋች ነው። እንደዚሁም ደግሞ ታክቲካሊም ፍሌክሲብል እንደሆነ ነው እየተነገረ የሚገኘው። በተለይ መሀል ሜዳው ላይ የተለያዩ ቦታዎችን ከቨር ማድረግ ይችላል። በዋነኝነት በተከላካይ አማካኝ ቦታ ላይ ነው የሚጫወተው። ከዛ በተጨማሪም ግን በመሀል አማካኝነት ወይም 8 ቁጥር ቦታ ላይ መጮት የሚችል ተጫዋች እንደሆነ ነው እየተነገረ የሚገኘው እና ሊቨርፑሎች ለምን ይህንን ተጫዋች እንደፈለጉት ያን ያህል የሚያስገርም አይደለም። ምክንያቱም ሊቨርፑሎች በዚህ ሰዓት ላይ 6 ቁጥር ቦታ ላይ ተጫዋች ያስፈልጋቸዋል። በእርግጥ ከዚህ ተጫዋች የበለጠ ሌሎች ተጫዋቾችን እየተመለከቱ ነው የሚገኙት ወይም ለሌሎች ተጫዋቾች ቅድሚያ ይሰጣሉ። ነገር ግን ደግሞ ይህም ተጫዋች እንደ አንድ አማራጭ እየተመለከቱት እንደሆነ ነው እየተነገረ የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያሳዩት። ቼልሲ፣ ቶተናም፣ ኒውካስል ዩናይትዶችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። በተለይ ደግሞ የዚህ ተጫዋች በብራይተን ቤት የሚያቆየው ኮንትራት ሊጠናቀቅ 1 ዓመት ብቻ ነው የቀረው። 2027 ላይ ኮንትራቱ የሚያበቃ ይሆናል። እናም ሊቨርፑሎችና ሌሎች ክለቦችም ይህንን ተጫዋች ለማግኘት እንቅስቃሴ የሚያደርጉ ከሆነ ምናልባትም በጣም በትንሽዬ ገንዘብ ሊያገኙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በተለይ ትራንስፈር ማርኬት ይዞት በወጣው ዘገባ መሰረት ያኒስ አያሪ 34 ሚሊዮን ፓውንድ ብቻ ነው የሚያወጣው እያልን ነው የሚገኙና ምናልባትም ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ ይህን ያህል ገንዘብ ብቻ ማውጣት ነው የሚጠበቅባቸው። በእርግጥ እንደ ዘገቦቹ ከሆነ ብራይተኖች የዚህ ተጫዋች ኮንትራትን ለማደስ ንግግር እንደጀመሩ ነው እየተዘገበ የሚገኘው። ይህም የሚያሳየው ደግሞ በመጀመሪያ ደረጃ ተጫዋቹ ላይ እምነት እንዳላቸው ነው። ሲቀጥልም ደግሞ ከዚህ ተጫዋችም ከፍተኛ ገንዘብ ለማግኘትም ፍላጎት እንዳላቸው ነው። እንደሚታወቀው ብራይተኖች ሻጭ ክለብ ናቸው እና ተጫዋቾችን ሲሸጡ በትንሽዬ ገንዘብ መሸጥ አይፈልጉም እና የተጫዋቾችን ኮንትራት በማደስ ለረዥም ጊዜ በዛው እንዲቆዩ በማድረግ በመሀል የሚገዛ ክለብ ካለ ተጫዋቾችን በውድ ዋጋ መሸጥ ነው የሚፈልጉት። ይህንን ደግሞ ከዚህ ቀደም በተደጋጋሚ የተመለከትነው ነገር ነው። ለምሳሌ ኩኩሬላንም ብንመለከት፣ ካይሴዶንም ብንመለከት እንደዚሁም ሌሎች ተጫዋቾችንም ብናነሳም እንደዚህ አይነት ነገሮችን ነው የምንመለከተውና በትንሽ የገንዘብ የገዟቸውን ተጫዋቾች በውድ ዋጋ የሚሸጡ ክለብ ናቸው። እናም የዚህ ተጫዋችን ኮንትራት የሚያድሱለት ከሆነ በእርግጠኝነት ከቀጣይ ክረምት ጀምሮ 80 እና 100 ሚሊዮን ፓውንድ ሊጠይቁበት ይችላሉ።
እና ሊቨርፑሎች እዚህ ተጫዋች ላይ እውነተኛ እምነት የሚኖራቸው ከሆነ ቡድኑን ወደፊት ያራምዳል ብለው እምነት ከጣሉበት አሁኑኑ ሊያስፈርሙት ይገባል። ከወዲሁ እንቅስቃሴ ማድረግ ይኖርባቸዋል። ካልሆነ ግን ከቀጣይ ዓመት ጀምሮ በትንሽዬ ከ60 ሚሊዮን ፓውንድ በላይ ሊጠየቁ የሚችሉበት እድል አለ ተብሎ ነው የሚጠበቀው። ይህ ተጫዋች እንግዲህ በተጠናቀቀው ሲዝን ለብራይተን በፕሪሚየር ሊግ ብቻ 29 ጨዋታዎችን ማድረግ ችሏል። በእነዚህ 29 ጨዋታዎች ደግሞ 3 ግብና 3 አሲስት ማስመዝገብ የቻለ ተጫዋች ነው። እንደዚሁም በአጠቃላይ በሲዝኑ ባሳየው እንቅስቃሴ 7.0 ሬቲንግ የተሰጠው ተጫዋች ነውና ጥሩ ኳሊቲ ያለው ተጫዋች እንደሆነ በተጠናቀቀው ሲዝን በደንብ ማሳየት ችሏል። በዛ ምክንያትም ደግሞ ሊቨርፑሎች ይህንን ተጫዋች በቅርበት እየተመለከቱት ነው የሚገኙት። ያስፈርሙታል ወይ? አብረን በቀጣይ የምንመለከተው ይሆናል። በእናንተ ሀሳብ ግን ይህንን ተጫዋች እንዴት ታዩታላችሁ? ከዚህ ቀደም በብራይተን ሲጫወት ተመልክታችሁታል? ከተመለከታችሁትስ ለሊቨርፑል የሚመጥን አይነት ተጫዋች ነው ወይስ ሊቨርፑሎች ይህንን ተጫዋች ከማስፈረም ይልቅ ሌሎች ተጫዋቾችን ለማስፈረም እንቅስቃሴ ቢያደርጉ ይሻላል ብላችሁ ታስባላችሁ? ሀሳብ አስተያየቶችን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ደግሞ የቴሌግራም እና የኢንስታግራም ቻናላችንንም ፎሎ እንድታደርጉ በአክብሮት እየጠየኩኝ እኔ እዚህ ላይ አበቃለሁ። ቸር ያቆየን።